በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድህነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች እናት አባቶች እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለዛሬዋ ዕለት በሰላም በጤና አደረሳችሁ አደረሰን። የሊቀ መላእክት ቅዱስ ዑራኤል ጸጋ በረከት ረድኤት ጸሎት ምልጃ እንደዚሁም ጥበቃው ይህን ከምታደምጡ በአሜነ በረከት ከምትሳተፉ በጸሎት እንድናስባችሁም ዘወትር ከምትጠይቁን ጋር ከሁላችን ጋር ይሁን አሜን። ሊቀ መላእኩን እንደሚከተለው በዑራኤል የመማፀኛ ጸሎት ከተማጸንም በኋላ የዛሬውን ጸሎት ምስጋና ወይንም ቃል እግዚአብሔር አባታችን በመቀጠል ያደርሱልናል። ለእርሳቸው ምስጢሩን ጥበቡን ለእኛ አስተዋይ ልቡናን ይሰጥ የማይሰስት ሰጥተውም የማያልቅበት ልዑል እግዚአብሔር ያድልልን ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም በመስቀል በተሰቀለ ጊዜ ከጎኑ የፈሰሰውን መለኮታዊ ደም በብርሃን ጽዋ ተቀብለ ምድር ትባረክ ዘንድ በብርሃን መነሳነስ በዓለም ሁሉ የረጨ ታላቅ ባለ ግርማ ብርሃናዊ መልአክ ነህና እኔ ደካማ አገልጋይህን እንዲሁም ይህን ጸሎት የሚከታተሉትን በአሜነ በረከት ለተሳተፉት በጸሎት እንድናስባቸውም ዘወትር የሚጠይቁንን የምድር ወተቷን የሰማይ ገነቷን አታሳጣን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ የስምህ ትርጓሜ የአምላክ ብርሃን ማለት ነውና በበደል የጨለመ ሕይወታችንን በብርሃን አብራልን። ረዳዬ ቅዱሳን ቅዱስ ዑራኤል ሆይ በእመቤታችን በቅድስት ድንግል ማርያምና በኢየሱስ ክርስቶስ ዘመነ ስደት አብረህ የነበረ ታላቅ መልአክ ነህና ስርየተ ኃጢአትን እናገኝ ዘንድ ወደ ጌታ ለምንልን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ በስደቱ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእናቱ ቅድስተ ቅዱሳን ንጽሕተ ንጹሐን ለቅድስት ድንግል ማርያም አገራችን ኢትዮጵያን አስራት አድርጎ ሲሰጣት አብረ የነበርህ ቅዱስ መልአክ ነህና በስደት ያሉትን ወገኖቻችንን በመከራ የሚጨነቁትንም ሁሉ ችላ አትበለን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ አምላክህ ልዑል እግዚአብሔር ሀገራችን ኢትዮጵያንና ሕዝቧን በአንድነት ይጠብቅልንና ይባርክልን ዘንድ አሳስብልን። እኔ ወዳጅህን እንደዚሁም ይህን ጸሎት የሚከታተሉትን በአሜነ በረከት የተሳተፉትን በጸሎትም ዘወትር እንድናስባቸው የሚጠይቁንን ከአልጋ ቁራኛ ከደዌ ዳኛ አድነን አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ እድል ፈንታችንን ፈጣሪያቸውን ከሚያከብሩና ለፈጣሪያቸው ከሚታዘዙ ደጋግ ፍጥረታት ጋር አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ ከተንኮለኛ ከምቀኛ ከሐሜተኛና ከውሸተኛ ክፉ ሐሳብ ጠብቀን። ሊቀ መላእክት ቅዱስ ዑራኤል ሆይ ስንወጣ ስንገባ አንተ ተከተለን። የአንደበታችንን ቃል የልባችንን ሐሳብ በሰው ሁሉ ዘንድ የሰመረ የከበረ አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ በተሰማራንበት ተሰማርተህ በዋልንበት ውለህ ጋሻ ከለላ ትሆነን ዘንድ እንማጸንሃለን። ሊቀ መላእክት ቅዱስ ዑራኤል ሆይ በክፋትና በምቀኝነት በተነሳሱብን ጠላቶቻችን ላይ የማሸነፍ ኃይለ መንፈስን ስጠን። ፈርተው እንዲርቁ አይተው እንዲሳቀቁ አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ ከልብ ትካዜ ከመሪር ሐዘን ሰውረን። ሊቀ መላእክት ቅዱስ ዑራኤል ሆይ ምድራዊ ሕይወታችንን ባርከ ካገኟት ማጣት ከገቡባት መውጣት የሌለባትን ሰማያዊት ኢየሩሳሌምን እንወርስ ዘንድ መልአካዊ ጥበቃህና የቃል ኪዳንህ ረድኤት ዘወትር አይለየን ለዘላለሙ አሜን። አቡነ ዘበሰማያት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳን ዘቅዱስ ዑራኤል ሊቀ መላእክት ዘይትነበብ አመ እስራ ወእክሌቱ ለወርኃ ሰኔ ጸሎቱ ወበረከቱ ያህሉ ምስለ ኩልክሙ ሕዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና በረከቱ ለዘላለሙ ከወዳጆቹ ከሕዝበ ክርስቲያን ጋር ይሁንና በሰኔ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። በኢትዮጵያዊ ንጉሥ ዳግማዊ ዳዊት ዘመን የሸግላ አገር አስተዳዳሪ የሆነ አንድ ሰው ነበር። ይህም ሰው የመላእክት አለቃ ቅዱስ ዑራኤልን በጣም አድርጎ ይወደው ነበር።
የዚህ ሰው አባቱ እስከ ቀድሞ የትግራይ አገር አስተዳዳሪ ስለነበረ እሱንም ንጉሡ መስፍን አድርጎ ሾመው። መልአኩ ኡራኤል በጌታችን በኢየሱስ ክርስቶስ ደም በባረካት በደብረ ሃሌሉያ ወይም በደብረ ዳሞ ላይ በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። በዚያን ዘመን በንጉሡ በገብረ መስቀል ዘመነ መንግሥት መልአኩ ኡራኤል የአክሱምን ገበዝ ልጅ ያሬድን ጽዋ ልቦና ጠጣው። እሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ የጣፈጠ ጸዋተ ዜማን ደረሰ። ያሬድም ወደ ደብረ ዳሞ ወጣና የገብረ መስቀልን ቤተ ክርስቲያን ሕንፃ እንዲህ እያለ አመሰገናት። የእውነት ነገሥት ቤተ ክርስቲያንን በአክምትና በከርከዴን በእንቆ ሠሯት። ይህችውም የለብርሃን ጌታ እናት የሥጋዋ ንጽሕና አምሳል ናት። የሕንፃን ሥራ ማማር አይቼ 3 ጊዜ ዞርኋት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማደሪያ አድርጓታልና በክርስቲያን አንደበት በሰላም ለእርሷ ክብር ምስጋና ይገባታል። ከዚህ በኋላ ያሬድና ገብረ መስቀል አባ ሕርያቆስንና ኤፍሬምን ያመጣላቸው ዘንድ ቅዱስ ኡራኤልን ሊለምኑት ተነሱ። ጸሎታቸውን ከጨረሱ በኋላ ከሙታን አስነስቶ አመጣላቸው። ሰማያን ጭፍሮች የኡራኤል ሰራዊትም የብርሃን ድንኳን ተከሉ። ያን ጊዜ አባ ሕርያቆስና አባ ኤፍሬም መጡና ከአምላክ እናት የእመቤታችንን የድንግል ማርያምን ውዳሴዋንና ቅዳሴዋን ነገሩት። እሱም በግዕዝ ቋንቋ እንደሚጣፍጥ እንደ ወይን ልብን ደስ በሚያሰኙ በሦስቱ ጸዋትወ ዜማዎች በአራራይና በግዕዝ በዕዝል ዘመረላት። ከዚያም አባ አረጋዊ ንጉሡ ገብረ መስቀልና ካህኑ ያሬድ አብርሃና ዕጽዋ በጣና ደሴቶች ውስጥ በእመቤታችን በቅድስት ድንግል ማርያም ስም ወደ አሰሯት ቤተ ክርስቲያን ለመሄድ ተነሱ። እነሱም ከዚያ ከደረሱ በኋላ ካህኑ ያሬድ በጥዑም ዜማው ደብረ ጽዮንና ደብረ ዳሞን በመልካም መዝሙር እንዳመሰገነ አመሰገናት ወይም ዘመረላት። በባሕረ ጣና ደሴት ውስጥ ሳሉ መልአኩ ቅዱስ ኡራኤል በሰማይ ወረደና አባ አረጋዊንና ያሬድን ወደ በጌ ምድር ሂዱ፣ ከዚያ በጌታችን በኢየሱስ ክርስቶስ ደም የባረኳት የማሳያችሁ አነስተኛ ተራራ አለችና በእርሷ ላይ የአምላክን በወለደች በእመቤታችን ድንግል ማርያም ስም ቤተ ክርስቲያን ስሩ አላቸው። ያን ጊዜ ከባሕረ ጣና ተነስተው ወደ በጌ ምድር ሄደው በተራራዋ አካባቢ ደረሱ። ነገር ግን ተራራዋን ለማግኘት ባለመቻላቸው በመፈለግ ዋሉ። እየፈለጓት ሲሄዱ ለተራራዋ ምዕራቧ የሚሆን በደቡብ በኩል ተቀምጠው ሳለ ወደ ታች ተመለከቷት። ጊዜው መሽቶ ነበርና በዚያው ባሉበት ቦታ ላይ በጽኑ ሐሳብ አደሩ። አባ አረጋዊም ቀድሞ ወደ ደብረ ዳሞ ያወጣኝ ዘንዶ ዛሬም በዚህ ቦታ ተገኝቶ ወደዚህ ተራራ ላይ ባወጣኝ እንዴት መልካም በሆነ ነበር እያለ ጸለየ። ይህን ነገር ሲፈጽም ወዲያው መልአኩ ቅዱስ ኡራኤል ከሰማይ ወርዶ ወደ እነርሱ መጣና በምስራቅ በኩል ተራራዋን ዙር፣ አስቀድሜ በባሕረ ጣና ደሴት የነገርኳችሁ ተራራ ይህች ናትና አለው። ለልጆችህ ማደሪያ አድርጋት፣ እንደ ክርስቶስ ወንጌል ሥርዓት ይህችን ቤተ ክርስቲያን በመንፈስ ቅዱስ ለምትወልዳቸው ልጆችና ለአንተ ጭምር ርስት አድርጎ ሰጥቷቸዋልና። አባ አረጋዊም መልአኩ ቅዱስ ኡራኤል እንዳዘዘው አደረገ። አባ አረጋዊና ካህኑ ያሬድም ከተራራዋ ላይ ወጡ። በሦስተኛውም ቀን ንጉሡ ገብረ መስቀል መጣና በተራራዋ ላይ የሐር ድንኳን ተከለ። በተራራዋም ስር ወይም ከበታቿ የንጉሡ ሰራዊት ሰፈሩ። ከዚያም አቡነ አረጋዊ በዚች ባማረች የሐር ድንኳን ውስጥ ቁርባን ሰርቶ ለንጉሡ ለገብረ መስቀል የክርስቶስን ሥጋውና ደሙን አቀበለው። ያን ጊዜ ካህኑ ያሬድ የሰማይ ካህናት በሚሆኑ በኪሩቤልና በሱራፌል ቃለ ዝማሬ ንጉሡ ገብረ መስቀልና ጻድቁ አባ አረጋዊን አመሰገናቸው። ስለዚህም ይህች ደብር ጽርሐ አርያምና ዙር አባ ቅድስት ማርያም ተብላ ተሰየመች። ከዚህ በኋላ ካህኑ ያሬድ ጥዑም የሆነ የዜማን ትምህርት እያስተማረና ገብረ መስቀልም በዚችው ተራራ ላይ ቤተ ክርስቲያንን እያሰራ 3 ዓመት ተቀመጡ። አባ አረጋዊም ከእነሱ ሳይለይ አብሮ ነበር።
ከዚያም ወደ ትግራይ ማለት ወደ አክሱም ሲሄዱ በሰሜን በኩል በምትገኝ ደብረ ሐዊ ከምትባል አገር ደረሱ። በዚችው ደብረ ሐዊ ከምትባል ቦታ እንደደረሱ ያሬድ ከሰው ዓይን ተሰወረና አኗኗሩ ከሰማይ መላእክት ጋር ሆነ። ከአብርሃና ከአጽባ ዘመነ መንግሥት ቀጥሎ ከአክሱም ካህናት መካከል 200 ካህናት ተመረጡ። ዳግመኛም ከባሕረ ጣና ደሴት 100 ካህናት እንዲሁም ከበጌ ምድር ጽራርያም ከምትባለው ደብር 40 ካህናት ከአማራ አገርም ከዳውንትና ከመቅደላ ከሳይንትና ከወለቃ ምድር 150 ካህናት ከሊቀ ካህናቱ ከአባ ይድላ ጋር ተመረጡ። ከዚያም ወደ ሸዋ ክፍለ አገር ሄደው እንደደረሱ በሦስት ክፍል ደለደሏቸውና በዚሁ ክፍለ አገር ሁሉ የመለኮትን ወንጌል እንዲያስተምሩ አዘዛቸው። 150 ካህናት ምድረ ዞረሬ ገቡ። አለቃቸውም ሊቀ ካህናቱ አባ ይድላ ነው። 100 ካህናት ደግሞ ሰርማት በምትባል አገር ገቡ። የእነዚህም አለቃቸው ሁለተኛው ስሙ አባ በጉ የተባለ ስብስቲያኖስ ነው። 100 የሚሆኑ ሌሎች ካህናት በተጉለት ውስጥ ደርደሬ በምትባል ቦታ ተመደቡ። 3ቱ ካህናት ደግሞ በመንዝ ውስጥ አጋንቻ በምትባል ቦታ ተመደቡ። ከዚህ በኋላ ስሙ ገብረ መስቀል የተባለ ከአለቃቸው ልጅ ከማቴዎስ ጋር 100 የሚሆኑ ካህናት ተለይተው በይፋት አገር ውስጥ የእስላሙ የአሽማት ርስት ወደ ሆነችው ቀውት ተብላ ወደምትጠራ ቦታ ወረዱ። እስላሙንም ታምራት በመስራት የታወቀ ታላቅ ክርስቲያን አደረጉት። በዚችው አገር ውስጥ ወንጌልን እያስተማሩ ለብዙ ጊዜ ቆዩ። ከዚህ በኋላ 490ውን ካህናት መልአኩ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ወደ ባረኳቸው አድባራት ሁሉ መራቸውና እነሱም የክርስቲያን ወንጌል እያስተማሩ አብያተ ክርስቲያናትን ሰሩ። ከዚያም በዚያች ቤተ ክርስቲያን ሥጋዬን የበላ ደሜን የጠጣ ሰው ሁሉ ኃጢአቱ ይሰረይለታል፣ ግሩም ከሚሆን ከሲኦል ሞትም ይድናል ሲል ቃል ኪዳን ሰጠው። በዚያን ዘመን በእርሱ እጅ ሥጋውን ደሙን ይቀበሉ ዘንድ ከሮም አገር የመጡ 5000 መነኮሳት በኢትዮጵያ ውስጥ በየአውራጃዋ ተሰማርተዋል። ናኩቶ ለአብ እንደዚሁ ከምስራቋ እስከ ምዕራቧ በምታበራ ቦታ ላይ እጅግ ውብ የሆነች ቅድስት ቤተ ክርስቲያን ሠራ። አስቀድመን ስማቸውን የጠራናቸው እነዚህ ነገሥታት እግዚአብሔርን በመፍራት በእውነትና በሰላም በኢትዮጵያ 262 ዓመት ነገሱ። ናኩቶ ለአብ በነገሰ በሰባተኛው ዓመት አባታችን አባ ተክለ ሃይማኖት ተወለደና ጌታችን አምላካችን እንደ ጴጥሮስና እንደ ጳውሎስ ለኢትዮጵያ አዲስ አድርጎ ሐዋርያ ሾመው። አባታችን አቡነ ተክለ ሃይማኖት በተወለደ በ22 ዓመቱ ኃላፊ የሆነውን ዓለም ንቆ ከእናቱ ከአባቱ ቤት ወጣ። አስቀድሞ በሸዋ ምድር ድንቅ የሚሆን ተአምራትን በመስራት በጌታችን በኢየሱስ ክርስቶስ ስም ማስተማር ጀመረ። በዚህችም ምድር ከተታ በምትባል አገር 3 ዓመት የአገሪቱ ሰዎች የክርስትና ሕግን እያስተማረና እያጠመቀ ተቀመጠ። ከምድረ ከተታ ጀምሮ እስከ ምድረ ሙገርና በመራቢቴ አካባቢ ሁሉ አብያተ ክርስቲያናትን ሠራ። ከዚህ በኋላ ይፋት ወደሚባል አገር ሄደና እመምህረት ወደምትባል ተራራ ወጣ። በእርሷም ላይ ብዙ አስማተኞች ሲሰግዱና ሲያማርቱ አግኝቶ በጸሎቱ ኃይል በተናቸው። በእርሷም ላይ ቅድስት በሚሆኑ በሥላሴ ሃይማኖት ለ9 ወር ያህል የይፋትን ሰዎች እያስተማረ ቆየ። አስቀድመን እንደተናገርነው የአሸናፊ የእግዚአብሔር እናቱ እመቤታችን ቅድስት ድንግል ማርያም ከገሊላው ንጉሥ ከሄሮድስ ፊት ሸሽታ ቀድሞ ከተቀመጠችበት ከዚች ቦታ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን አሰርቶ የኪዳነ ምሕረትን ጽላት ከዚያ አስገባ። አባታችን አባ ተክለ ሃይማኖት የዚያችን ደብር ጥንታዊ ታሪኳን አግኝቶ ነበርና ከዚህ በኋላ ወደ ዳሞትና ወደ እናሪያ አገር ሄዶ አንድ አምላክ በሚሆን በሥላሴ ስምና በክርስቲያን ሃይማኖት ንጉሡንና የአገሩን ሰው እንዲያስተምር ቅዱስ ዑራኤል አዘዘው። በዚሁ አገር የወንጌልን ቃል እያስተማርና ከንጉሡ ጋር ቤተ ክርስቲያናትን እያሰራ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ለኢትዮጵያ ቅዱሳን መነኮሳት አባት እንዲሆን ከአማራ አገር ከአባ በጸሎተ ሚካኤል ዘንድ
ሄዶ የምንኩስናን ሥነ ሥርዓት እንዲማር አዘዘው። እንዳዘዘውም ሄደና ሕገ ምንኩስናን እየተማረ ድውያንን በመፈወስና ታምራትን በማድረግ 12 ዓመት ተቀመጠ። ከዚህም በኋላ ቅዱስ ዑራኤል ወደ አባ ኢየሱስ ሞዓ ወደ ሐይቅ ሄዶ ከእርሱ ጋር ይኖር ዘንድ አዘዘውና 11 ዓመት ከእሱ ጋር ኖረ። ከአባ ኢየሱስ ሞዓ ዘንድ ከቆየ በኋላ ወደ ደብረ ዳሞ ወጥቶ ከአባ ዮሐኒ ጋር 12 ዓመት ተቀመጠ። ከዚያም በአንድ ዓመት ውስጥ 3 ጊዜ ወደ ኢየሩሳሌም ተመላልሶ በመጎብኘት ከዚያ ሊኖር ወደደ። ከዚህ በኋላ የእስክንድርያው ሊቀ ጳጳሳት አባ ሚካኤል ጠራውና ልጄ ተክለ ሃይማኖት ሆይ ከአገር ከኢትዮጵያ ወደ ኢየሩሳሌም በአንድ ዓመት ውስጥ 3 ጊዜ ለምን ተመላለስክ? አለው። በአንድ ቦታ ተቀመጥ እንጂ አትመላለስ። ብዙ የጽድቅ ሥራ ከመስራት ይልቅ ለመነኩሴ በአንድ ቦታ ተወስኖ መቀመጥ ይገባዋልና። የእግዚአብሔር መልአክ የሚሆን ቅዱስ ዑራኤል አምላክን የወለደች የእመቤታችን የድንግል ማርያም ወዳጆች ከልጇ ዘንድ አስራት የተቀበለቻቸው ለእርሷ አገልጋዮች እንዲሆኑ ብሩካንና ቅዱሳን ለሆኑት መነኮሳት አንተ በመንፈስ ቅዱስ አባት ትሆናቸው ዘንድ እንደተመረጥክ አሳይቶኛል ነግሮኛልም። ስለዚህ ወደ አገር ወደ ኢትዮጵያ በሰላም ሂድና የምንኩስና ሥርዓት የሚፈልጉትን የኢትዮጵያን ሰዎች ሁሉ አመንኩስ ሲል አዘዘው። የእጁንም የወርቅ መስቀል ይባርክበት ዘንድ ሰጠው። ከዚህ በኋላ ከሊቀ ጳጳሳቱ ከአባ ሚካኤል ዘንድ ተመለሰና ወደ ደብረ ዳሞ ወደ አባ ዮሐኒ ሄደ። ሊቀ ጳጳሳቱም የነገረውና ያዘዘውን ሁሉ ነገረው። አባ ዮሐኒም ንግግሩን ከሰማ በኋላ እኔም እኮ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ወዳጆች ከሆኑት ከቅዱሳን ወንድሞቻችን መነኮሳት ዘንድ አንተ በሸዋ ክፍለ አገር ለሚኖሩ መነኮሳት አባት እንደምትሆናቸው ሰምቻለሁ አለው። እነዚህም የሚገኙበት ቦታ የመላእክት አለቃ ቅዱስ ዑራኤል በጌታችን በክርስቶስ ደም ከቀደሳቸው ስፍራዎች ላይ ነው። ያችም አገር ክፍል ስለሆነች እግዚአብሔር በእርሷ ውስጥ እንድትኖር ፈቅዶልሃልና ሂደ በእሷ ዘንድ በሰላም ተቀመጥ አለው። ከዚህ በኋላ ከደብረ ዳሞ ተነስቶ ወደ ደብረ ሊባኖስ ሄደና ከዚያ ተቀመጠ። አባታችን አቡነ ተክለ ሃይማኖት በተወለዱ በ48 ዓመት ይኩኖ አምላክ ነገሰ። ከነገሰም ከ2 ዓመት በኋላ አባታችን ደብረ ሊባኖስ ሲገቡ ዕድሜያቸው 50 ዓመት ነበር። ይህም ሃይማኖቱ የቀና ንጉሡ ይኩኖ አምላክ በዚሁ በአባ ተክለ ሃይማኖት ጸሎት ቅባ መንግሥት ተቀብቶ በኢትዮጵያ ነገሰ። በመላእክት አለቃ በቅዱስ ዑራኤል ድርሳን ውስጥ ይህ ተብሎ የተነገረው ቃል የስሙ ምልክት ተፈጸመ። ይኩኖ አምላክ በመጀመሪያ ዘመነ መንግሥቱ ወደ ሮሃ አገር ሄደና የጻድቁ ንጉሥ የላሊበላን ሕንፃ አይቶ በዚያቸው አምሳል አምላክን በወለደች በእመቤታችን ድንግል ማርያም ስም ቤተ ክርስቲያን ሠራ። የዚያችንም ቤተ ክርስቲያን ስም ገነተ ማርያም ብሎ ሰየማት። አቡነ ተክለ ሃይማኖትም ሄደው ያችን ቤተ ክርስቲያን የሚገባውን ሥርዓት ፈጽመው ቀደሷት፣ አከበሯት። ከዚህ በኋላ ይኩኖ አምላክ ወደ ሐይቅ የባሕር ደሴት ሄዶ ለአባ ኢየሱስ ሞዓ ቤተ ክርስቲያን ሠራለት። ስሟንም ደብረ ነጎድጓድ ብሎ ሰየማት። ይኩኖ አምላክ የቤተ ክርስቲያንን ሕንፃ በጀመረ ጊዜ ቅዱስ ዑራኤል እንደ ክረምት መብረቅና ነጎድጓድ የስድስቱ ክንፎቹም ድምፅ እንደ ነጎድጓድ እየተሰማ ከሰማይ ወረደ። ለቅዱሳን መነኮሳት ቦታ ትሆን ዘንድ በጌታችን በኢየሱስ ክርስቶስ ደም የረጫት መሆኑንም ነገራቸው። በዚችው በሐይቅ አካባቢ 44 ቤተ ክርስቲያን ሠራ። አባ ኢየሱስ ሞዓንም በኢትዮጵያ ክፍለ አገር ሁሉ ባሉ አድባራት አቃቤ ሰዓትና ሊቀ ካህናት አድርጎ ሾመው። አባታችን አባ ተክለ ሃይማኖትም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካቸው አድባራት ሁሉ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ይሰሩ ዘንድ በመንፈስ ቅዱስ የወለድካቸውን ልጆችን ሁሉ አምጣልኝ አለው። አባ ተክለ ሃይማኖትም በእጁ ቆብና አስኬማ ከተቀበሉት ቅዱሳን መካከል 33ቱን መነኮሳት መረጠ። ስማቸውም ቀጥሎ የተመለከተው ነው። የትግራይ አገር የደብረ በንኮሉ አባ መድኃኒነ እግዚእ እና የሰለባው አባ ዮሐንስ፣ የአብይ አዳው አባ ዳንኤልና የጎንጁ አባ አግናጢዮስ፣ የጃኖ ሙራው አባ በርተሎሜዎስና የደብረ አፍላው ሁለተኛው አባ በርተሎሜዎስ
የመቅደላውና የአንጎቱ አባ ዮሴፍ፣ የላይኛው በጌ ምድር አባ አሮን፣ የታህታይ በጌ ምድር አባ ብንያምና የሀገር ሙጃው አባ ሰላማ፣ የእንፍራዙ አባ ማትያስና የቆለላው አባ እንድርያስ፣ የጸብ አምባው አባ ዮሐንስ፣ ሁለተኛው ዮሐንስ የኦፍንጭ ገዳምና የኢየሩሳሌም ደብር አባ ዮሐንስ፣ የታችኛው ወለቃ አባ ተስፋ ሥላሴ፣ የደማስቆ ይትባረክ እግዚእና አባ ማርቆስ፣ የአመልሳው ክርስቶስ ቢዘውና የደርጋው አባ ክርስቶስ ሞዓ፣ የእሻውና የመርሃቢቴ አባ ፊቅጦርና የይፋቱ አባ ዮሐንስና የየጎራው አባ ዮሐንስ፣ የአገንቻው አባ ገብረ ናዝራዊና የሳፍዱ አባ ዮሐንስ፣ የዠማው አባ እንድርያስና የደብረ በጉ አባ ፊላታዎስ፣ የሙረቱ አባ ዜና ማርቆስና የእልናቱ አባ ዮሐንስ፣ የወይባው አገር አባ ዮሐንስና የሙገሩ አባ መስቀል ሞዓ፣ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳቸው በኢትዮጵያ በተለያዩ አውራጃዎች ሁሉ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን የሰሩ 33ቱ ቅዱሳን መነኩሳት እነዚህ ናቸው። አባ ዜና ማርቆስም እንደ አባ ተክለ ሃይማኖት የብዙዎች መነኮሳት አባት ሆነ። በመንፈስ ቅዱስ የወለዳቸው ልጆች ብዙ አብያተ ክርስቲያናትን ሰርተዋል። እነሱም የጉራጌውና የምሁሩ ፍሬ ቅድስና፣ የዋህያው አባ ገብረ ክርስቶስ እንዲሁም የአሸማቱ የእህቱ ልጅ የሆነ አባ አኖሪዎስ ናቸው። በእንደዚህ ያለ ሥራ ሳሉ የእነዚህ የተመረጡ መነኮሳት አባቶች የሆኑ ሁለቱ ቅዱሳን አባ ተክለ ሃይማኖትና አባ ዜና ማርቆስ እግዚአብሔርን የሚወድና ሃይማኖቱ የቀና የሆነ በንጉሥ ይኩኖ አምላክ ዘመነ መንግሥት በሰላምና በክብር አረፉ። የእነዚህ ቅዱሳን ጸሎትና በረከት እንዲሁም የመላእክት አለቃ የቅዱስ ዑራኤል ሀብተ ረድኤቱ ለዘላለሙ ከወዳጆቹ ወለተ ማርያም፣ እህተ ማርያም፣ ወለተ ሥላሴ፣ ወለተ ኪዳን፣ ሰላማዊት፣ ራኢሻን፣ ዛና፣ ወለተ ሥላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ደብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ ወለተ መድህን፣ ወልደ መድህን፣ ወለተ ሰንበት፣ ዋይዜ መገርቱ፣ ወለተ ሰንበት ጋር ይሁን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ለአባታችን ቃለ ሕይወትን ያሰማልን፣ ሰፊ ዘመን ከጤንነት ጋር እግዚአብሔር ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ ጸሎታቸውንም እግዚአብሔር ይቀበልልን አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከትም ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ሁሉ እግዚአብሔር አምላክ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ ይባረክ፣ ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኛንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት